እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የተለመዱ እናም ያልተለመዱ የእርግዝና የመጀመሪያ ምልክቶችን በዚህ ቪዲዮ ላይ በስፋት የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የእርግዝና የመጀመሪያ ምልክቶች ከሰው ወደ ሰው እናም ከእርግዝና ወደ እርግዝና ሊለያዩ ይችላሉ። እርጉዝ መሆናችሁን ከማወቃችሁ በፊት ሰውነታችሁ ለውጦችን ሲያደርግ ሊሰማችሁ ይችላል ወይም ምንም ምልክት በጭራሽ ላታስተውሉም ትችላላችሁ። የእርግዝና የመጀመሪያ ምልክቶች እንደ የወር አበባ መቅረት፣ ብዙ ጊዜ መሽናት፣ የጡት ርህራሄ፣ ድካምናም የጠዋት ህመምን ያካትታሉ። እስቲ የእርግዝና የተለመዱ ምልክቶች ምን ምንድናቸው የሚለውን በዝርዝር ልንገራችሁ። ሁሉም ሰው የተለያየ የእርግዝና ምልክቶችን በተለያየ ጊዜ ያጋጥመዋል። የእርግዝና ምልክቶች በጣም ሊለያዩ ስለሚችሉ እርግዝናችሁን ከሌላ ሰው ጋር አለማወዳደር አስፈላጊ ነው። ሊያጋጥማችሁ ወይም ደግሞ ላያጋጥማችሁ የሚችሉ በርካታ የእርግዝና የመጀመሪያ ምልክቶች አሉ። በጣም የተለመዱት የእርግዝና ምልክቶች የሚባሉት አንደኛ የወር አበባ መቅረት ነው። በጣም የተለመደውናም ግልጽ የሆነ የእርግዝና ምልክት የወር አበባ መቅረት ነው። ጽንስ ከተከሰተ በኋላ ሰውነታችሁ እንቁላልን እናም የማህፀናችሁን ሽፋን ወይም ደግሞ የወር አበባ መፍሰስን የሚያቆሙ ሆርሞኖችን ያመነጫል። ይህ ማለት የወር አበባ ዑደታችሁ ቆሟል እናም ልጃችሁ እስኪወለድ ድረስ እንደገና የወር አበባ አይኖራችሁም ማለት ነው። ነገር ግን የወር አበባ መቅረት ሁልጊዜ የእርግዝና ምልክት አይደለም። የወር አበባ መቅረት እንዲሁ በጭንቀት ከመጠን በላይ በሆነ የአካል ብቃት እንቅስቃሴን በማድረግ በአመጋገብ ለውጥ፣ በሆርሞን መዛባትናም ያልተለመደ የወር አበባን ሊያስከትሉ በሚችሉ ሌሎች ምክንያቶች የወር አበባችሁን ልታጡ ወይም ደግሞ ሊቀር ይችላል። ሁለተኛ ወደ መጸዳጃ ቤት ብዙ ጊዜ መሄድ ነው። ተደጋጋሚ ሽንት መሽናት ማለት ነው። የወር አበባችሁ ከመቅረቱ በፊት እንኳን ብዙ ጊዜ መሽናት እንዳለባችሁ ልታስተውሉ ትችላላችሁ። ይህ የሚሆነው ከበፊቱ የበለጠ ደም ስላላችሁ ነው። በእርግዝና ወቅት የሰውነታችሁ የደም አቅርቦት ይጨምራል። ኩላሊቶቻችሁ ደማችሁን ያጣራሉ እናም ተጨማሪ ቆሻሻንም ያስወግዳሉ። ይህ ቆሻሻ እንደ ሽንት ከሰውነታችሁ ይወጣል። በሰውነታችሁ ውስጥ ብዙ ደም ሲኖር ብዙ ጊዜ መሽናት ይኖርባችኋል። ሶስተኛ ድካም ወይም ደግሞ የድካም ስሜት ነው። ብዙ ሰዎች በእርግዝና መጀመሪያ ላይ በጣም ይደክማቸዋል። ይህ የእርግዝና ምልክት በከፍተኛ መጠን ፕሮጀስትሮን ሆርሞን ምክንያት ይከሰታል። ከሌሎች ቀደምት የእርግዝና ምልክቶች ጋር ተመሳሳይ ድካም በሁለተኛ ወር፣ 3 ወር ወይም ደግሞ ከእርግዝና ከ13ኛው ሳምንት በኋላ ላይ ይሻሻላል። ይሁን እንጂ በሶስተኛ ወር፣ 3 ወር ውስጥ ለብዙ ሰዎች ይመለሳል። አራተኛ የጠዋት እናም የቀንና የሌሊት ህመም ነው። ይህ የእርግዝና ምልክት በማንኛውም ቀን ወይም ደግሞ ሌሊት ሊከሰት ይችላል። ማቅለሽለሽ በእርግዝና በ2 ሳምንት ውስጥ ሊከሰት ይችላል። ሁሉም ሰው ማቅለሽለሽ አይሰማውም እናም የተለያዩ የማቅለሽለሽ ደረጃዎችም አሉ። ከግማሽ በላይ የሚሆኑት ነፍሰ ጡር ሴቶች በማቅለሽለሽ ምክንያት ይሰቃያሉ። በእርግዝና ወቅት ማቅለሽለሽ በጣም የተለመደ ቢሆንም የሰውነት ድርቀት ካጋጠማችሁ ግን ችግር ሊሆን ይችላል። ከፍተኛ ማቅለሽለሽ እናም የሰውነት ድርቀት እያጋጠማችሁ ከሆነ የጤና እንክብካቤ አቅራቢያችሁን ማነጋገር አለባችሁ። አምስተኛ የጡት ህመምናም እብጠት ነው። ጡቶቻችሁ በእርግዝና ወቅት ለመነካካት እንኳን ሊጎዱ ወይም ደግሞ ህመም ሊሰማችሁ ይችላል። ህመሙ ከወር አበባ በፊት ጡቶቻችሁ ከሚሰማቸው ጋር ተመሳሳይ ሊሆን ይችላል። የጡታችሁ ጫፍ እንዲሁም ጨለማ ወይም ደግሞ ጠቆር ማለት እናም እየሰፋም ሊሄድ ይችላል። ይህ ህመም ጊዜያዊ ነው እናም ሰውነታችሁ ለጨመረው ሆርሞን ሲለምድ ይጠፋል። እንዲሁም ጡቶቻችሁ ትልቅ እንደሆኑ እና ጡታችሁ ከመደበኛው በላይ ጥብቅ እንደሆነም ልታስተውሉ ትችላላችሁ። አስተውሉ። እርጉዝ መሆናችሁን በእርግጠኝነት ለማወቅ
ብቸኛው መንገድ የእርግዝና ምርመራ ማድረግ ወይም የጤና እንክብካቤ አቅራቢያችሁ የአልትራሳውንድ ምርመራ አድርጎላችሁ በዛ ብቻ እርግዝናችሁን የምታውቁ ይሆናል ማለት ነው። ስለዚህ እነዚህ 5 ምልክቶች የተለመዱ የእርግዝና ምልክቶች ናቸው። ታዲያ ብዙም ያልተለመዱ ግን በብዙ ሰዎች ላይ የሚከሰቱ የእርግዝና የመጀመሪያ ምልክቶችም አሉ። እነዚህን ደግሞ ነግራችኋለሁኝ። ልክ እንደ በጣም የተለመዱት ምልክቶች እነዚህ የእርግዝና ምልክቶች ሊከሰቱ ወይም ደግሞ ላይከሰቱም ይችላሉ። ሁሉም ሰው የተለየ እናም የእርግዝና ምልክቶችን በተለየ መንገድ እንደሚያጋጥመው ማስታወስ አስፈላጊ ነው። ያልተለመዱ የእርግዝና የመጀመሪያ ምልክቶች የሚባሉ አንደኛ ነጠብጣብ ወይም ደግሞ በተለምዶ የመትከል ደም መፍሰስ ተብሎ ይጠራል። ኢምፕላንቴሽን ብሊዲንግ የምንለው መጥፎ ምልክት ሊመስል ቢችልም ትንሽ ደም መፍሰስ ወይም ደግሞ ነጠብጣብ ጽንሱ በማህፀናችሁ ሽፋን ላይ እንደተተከለ ምልክት ሊሆን ይችላል። መትከል ወይም ደግሞ ኢምፕላንቴሽን ብሊዲንግ ከጸነሳችሁ በኋላ በ10 ቀናት አካባቢ ይከሰታል። የመትከል ደም መፍሰስ ትናንሽ የደም ጠብታዎች ወይም ደግሞ ከብልታችሁ የሚወጣ ቡናማ ፈሳሽን ይመስላል። ልክ እንደ መደበኛ የወር አበባችሁ ጊዜ ሊጀምርናም ለጥቂት ቀናት እስከ ሳምንታት ሊቆይም ይችላል። ነጠብጣብ ደም መፍሰስ አንዳንድ ሰዎች ቀላል የወር አበባ እንደነበራቸው እናም እርጉዝ እንዳልሆኑ እንዲያስቡ ሊያደርግና ሊያዘናጋቸውም ይችላል። ስለዚህ ኢምፕላንቴሽን ይከሰታል በአንዳንድ ሰዎች ላይ፣ በሁሉም ላይ ይከሰታል ማለት አይደለም። ሁለተኛ ደግሞ የምግብ ፍላጎት፣ የማያቋርጥ ረሃብናም የምግብ አለመውደድ ይከሰታል። ምግብ በእርግዝና መጀመሪያ ላይ የተወሳሰበ ሊሆንባችሁ ይችላል። አንዳንድ ሰዎች የተወሰኑ ምግቦችን መመኘት ወይም ደግሞ ያለማቋረጥ ረሃብ ሊሰማቸው ይችላል። አንዳንድ ምግቦችና ጣዕሞች በእርግዝና መጀመሪያ ላይ ድንቅ ሊመስሉ ቢችሉም ሌሎች በድንገት ደስ የማይሉ ሊሆኑ ይችላሉ። የምግብ አለመውደድ በእርግዝና ወቅት ሊከሰት ይችላል። ይህም ቀደም ሲል የምትወዱትን ነገሮች እንድትጠሉት ያደርጋችኋል። ሶስተኛ በአፋችሁ ውስጥ የሚከሰት የብረት ጣዕም ነው። ብዙ ሰዎች በእርግዝና የመጀመሪያ ደረጃዎች ላይ በአፋቸው ውስጥ የብረት ጣዕም እንደሚያጋጥማቸው ይናገራሉ። በአፋችሁ ውስጥ የተከማቹ ሳንቲሞች እንዳሉም ሊሰማችሁ ይችላል። ይህ የተወሰኑ ምግቦችን በምትመገቡበት ጊዜ ወይም በዘፈቀደ ቀኑን ሙሉ ሊከሰትም ይችላል። አራተኛ ራስ ምታትናም ማዞር ነው። ራስ ምታት እናም የማዞር ስሜት በእርግዝና መጀመሪያ ላይ የተለመዱ ናቸው። ይህ በሰውነታችሁ ውስጥ በሆርሞን ለውጦች እናም እየጨመረ በሚሄደው የደም መጠን ምክንያት የሚከሰት ነው። አምስተኛ ቁርጠት ነው። ለጥቂት ቀናት የሚመጡ እናም የሚሄዱ ቀላል የወር አበባ መሰል ቁርጠት ሊያጋጥማችሁ ይችላል። እነዚህ ቁርጠት በዋነኛነት በሰውነታችሁ በአንድ በኩል የሚሰማችሁ ከሆነ ወይም ከባድ ከሆነ ወዲያውኑ የጤና እንክብካቤ አቅራቢያችሁን ማነጋገር አስፈላጊ ነው። ይህ የኤክቶፒክ ወይም ደግሞ ከማህፀን ውጭ እርግዝና ወይም የሌላ ችግር ምልክት ሊሆን ይችላል። ስድስተኛ የስሜት መለዋወጥ ነው። ሆርሞኖቻችሁ መለወጥን ሲቀጥሉ የስሜት መለዋወጥ ሊያጋጥማችሁ ይችላል። ይህ የተለመደ ነው እናም በእርግዝና ወቅት ሊከሰት ይችላል። ነገር ግን ጭንቀት፣ ድብርት ወይም ደግሞ ራሳችሁን የመጉዳት ሐሳብ ከተሰማችሁ ዶክተርን ማማከር አስፈላጊ ነው። ሰባተኛ የአፍንጫ መታፈን ነው። አንዳንድ ሰዎች በእርግዝና መጀመሪያ ላይ በሆርሞን መጠንናም በደም መጨመር ምክንያት የአፍንጫ መታፈን ያጋጥማቸዋል። በአፍንጫችሁ ውስጥ ያሉት የሙከስ መምብሬን ይደርቃሉ እናም የመድማት እድላቸውም ከፍተኛ። ስምንተኛ የሆድ መነፋት ነው። የሚታይ የህፃን ሆድ ለማግኘት ወይም ደግሞ ሆዳችሁ በእርግዝና ወቅት ለመነፋት ብዙ ሳምንታት ወይም ደግሞ ወራትን ሊወስድ ቢችልም የሆርሞኖች መጨመር ሆዳችሁ እንደተነፋ እንዲሰማችሁ ሊያደርግናም ከመጠን በላይ ጋዝ እንዲያልፍ ሊያደርግ ይችላል። ዘጠነኛ ብጉር ወይም ደግሞ የቆዳ ለውጦችንም ታስተውላላችሁ። የጨመረው ሆርሞንናም የደም መጠን ለሚያጋጥማችሁ የቆዳ ለውጦች ተጠያቂ ናቸው። አንዳንድ ሰዎች በእርግዝና ወቅት የእርግዝና ብርሃንናም ንጹህ ቆዳ ሲያገኙ፣ ሌሎች ደግሞ ተጨማሪ ብጉር ሊወጣባቸው ይችላል። ስለዚህ እነዚህ የሚከሰቱ የእርግዝና ምልክቶች ግን ብዙም ያልተለመዱ በብዙ ሰዎች ወይም ደግሞ በሁሉም ሰዎች ላይ የማይከሰቱ ናቸው ማለት ነው። ታዲያ የእርግዝና ምልክቶች ምን ያክል
ቀደም ብለው ይጀምራሉ የሚለውን ጥያቄ ልመልስ። ይህ እንግዲህ ከሰው ወደ ሰው ይለያያል። አንዳንድ ሰዎች ከጸነሱ በጥቂት ቀናት ውስጥ እርጉዝ እንደሆኑ ይሰማቸዋል። ሌሎች ደግሞ አዎንታዊ ወይም ደግሞ ፖዘቲቭ የእርግዝና ምርመራን ካደረጉ ከሳምንታት በኋላ እርጉዝ እንደሆኑ አይሰማቸውም። የእርግዝና ምልክቶች በሰዎች መካከልና በእርግዝናዎች መካከል እንኳን ይለያያሉ። ስለዚህ የእርግዝና ምልክቶች ምን ያክል ቀደም ብለው ይጀምራሉ የሚለው ነገር ከሰው ወደ ሰው ይለያያል። ቶሎም ሊጀምር ይችላል። ምንም ምልክትም የማያዩም ሊኖሩ ይችላሉ። ሌላ ደግሞ የወር አበባችሁ ከመቅረቱ በፊት እርጉዝ እንደሆናችሁ ሊሰማችሁ ይችላል ወይንስ ደግሞ አይችልም የሚል ነው። አዎ፣ የወር አበባችሁን ከማጣታችሁ ወይም ደግሞ ከመቅረቱ በፊት እርጉዝ እንደሆናችሁ ሊሰማችሁ ይችላል። አንዳንድ ሰዎች ከጸነሱ በኋላ በአንድ ሳምንት ውስጥ የወር አበባቸው ከመቅረቱ አንድ ሳምንት በፊት የእርግዝና ምልክቶች እንደተሰማቸው ይናገራሉ። ስለዚህ የወር አበባችሁ ከመቅረቱ በፊት አንዳንድ ምልክቶችን ልታስተውሉ ትችላላችሁ። የሚያስተውሉ ሴቶችም አሉ ማለት ነው። ሌላ ደግሞ የእርግዝና የመጀመሪያ ምልክቶች ሊኖሩ እናም እርጉዝ ላንሆን እንችላለን ወይ የሚል ጥያቄ ነው። ይህን ስመልስላችሁ ብዙ የእርግዝና የመጀመሪያ ምልክቶች ከሌሎች የሕክምና ሁኔታዎች እንዲሁም ከመደበኛው የወር አበባ ዑደት ጋር ይደራረባሉ ወይም ደግሞ ይመሳሰላሉ። የወር አበባ ምልክቶች ከእርግዝና ምልክቶች ጋር በጣም ተመሳሳይ ሊሆኑ ይችላሉ። ይህ ልዩነቱን ለመለየት አስቸጋሪ ያደርግባቸዋል። እንዲሁም የወር አበባችሁ ሊቀርናም እርጉዝም ላትሆኑ ትችላላችሁ። ይህ ብዙ ክብደት ስትቀንሱ ወይም ደግሞ ስትጨምሩ ወይም ስትጨነቁም የወር አበባችሁ ሊቀር ይችላል፣ ሳታረግዙ ማለት ነው። ጡት ማጥባትም የወር አበባችሁ እንዲቆም ሊያደርግ ይችላል። እርጉዝ መሆናችሁን ለማወቅ ከሁሉም የተሻለው መንገድ የእርግዝና ምርመራን ማድረግ ነው። የእርግዝና ምርመራዎች በአካባቢያችሁ በሚገኝ ፋርማሲ፣ በቤታችሁ በሽንታችሁ ኤችሲጂ ቴስት ወይም በሕክምና ተቋም ውስጥ እርግዝናን መመርመር ትችላላችሁ ማለት ነው። አሁን ደግሞ የእርግዝና ምርመራን በምን ያክል በቅርበት ማድረግ እችላለሁ የሚል ጥያቄ ነው። የእርግዝና ምርመራዎች በሽንታችሁ ውስጥ የተወሰነ ደረጃ ኤችሲጂ ሆርሞንን በመለየት ይሰራሉ። የወር አበባችሁ እንደቀረ ወዲያውኑ የእርግዝና ምርመራን ማድረግ ትችላላችሁ። ነገር ግን በጣም ትክክለኛ ውጤቶችን ለማግኘት የወር አበባችሁ ከቀረ በኋላ ቢያንስ አንድ ሳምንት መጠበቅ ጥሩ ነው ምርመራውን ለማድረግ። አንዳንድ ምርመራዎች የወር አበባ ከመቅረቱ በፊት ትክክለኛ ውጤቶችን እንደሚሰጡ ቢናገሩም ምርመራውን በጣም በቅርቡ ማድረግ የውሸት አሉታዊ ውጤትን ሊያስከትል ይችላል። ምርመራው እርጉዝ እንዳልሆናችሁ ይናገራል፣ ግን እርጉዝ ሆናችሁም ሊሆን ይችላል ማለት ነው። የእርግዝና ምርመራን ለማድረግ የጤና እንክብካቤ አቅራቢያችሁ ከወር አበባችሁ አንድ ሳምንት በፊት የደም ናሙናን በመውሰድ እንዳረገዛችሁ በደም ምርመራ ቶሎ ማወቅ ይቻላል ማለት ነው። በቤት ውስጥ ግን ቼክ የምታደርጉ ከሆነ በሽንት ምርመራ የወር አበባችሁ ከቀረ ከአንድ ሳምንት በኋላ ብታደርጉ ይመረጣል። አሁን ደግሞ እርግዝና ከተፈጠረ በኋላ መቼ ወደ ሕክምና ተቋም መሄድ ይኖርብናል የሚል ጥያቄ ነው። የወር አበባችሁ ከቀረ እናም አዎንታዊ ወይም ፖዘቲቭ የእርግዝና ምርመራን ካገኛችሁ ማለትም አርግዛችሁ ከሆነ ቀጣዩ እርምጃችሁ ለመጀመሪያ ቀጠሯችሁ ለጤና እንክብካቤ አቅራቢያችሁ መደወል ነው ወይም ደግሞ ወደ ሕክምና ተቋም መሄድ ነው። ቀጠሮን ስትይዙ ዶክተራችሁ ፎሊክ አሲድ የያዘ የቅድመ ወሊድ ቫይታሚን መውሰድ ጀመራችሁ እንደሆነ ሊጠይቃችሁ ይችላል ወይም ደግሞ ያዝላችኋል። የቅድመ ወሊድ ቫይታሚኖች በእርግዝና መጀመሪያ ላይ አስፈላጊ ናቸው፣ ምክንያቱም የፅንሱ የነርቭ ቱቦ እድገት ላይ ስለሚረዱ። የነርቭ ቱቦ የልጃችሁ አንጎልና የአከርካሪ አጥንት ይሆናል። እርጉዝ ሊሆኑ የሚችሉ ማንኛውም ሴቶች ሁልጊዜ ፎሊክ አሲድ እንዲወስዱ ይመከራል ማለት ነው። እርግዝናን እያቀዳችሁ ከሆነ ከጤና እንክብካቤ አቅራቢያችሁ ጋር የቅድመ ፅንስ ቀጠሮ መጀመር ጥሩ ነው። የቅድመ ፅንስ ቀጠሮ በተለይ ስር የሰደደ በሽታ ላለባችሁ፣ መድኃኒት የምትወስዱ ከሆነ ወይም እንደ የስኳር በሽታ፣ የደም ግፊት ወይም ደግሞ ሉፐስ ያሉ ሌሎች የሕክምና ሁኔታዎች ካለባችሁ በጣም አስፈላጊ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ።
እንደተማራችሁበት ተስፋ አደርጋለሁኝ። የእርግዝና የመጀመሪያ ምልክቶች በጣም የተለመዱና ያልተለመዱ ደግሞ ከእርግዝና ጋር በተያያዘ ተደጋግመው የሚነሱ ጥያቄዎችን በዚህ ቪዲዮ ላይ በሚገባ መልሼላችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።